እግዚአብሔርም ሙሴን እኔ እግዚአብሔር እንደሆኑ ታውቁ ዘንድ በግብፃውያን ያደረግኩትን ነገር ያደረግኩባቸውንም ተአምራቴን በልጅ ልጅህም ጆሮዎች ትነግር ዘንድ ይህችንም ተአምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ አለው። ሙሴም አሮንም ወደ ፈርዖን ገቡ። አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ በፊቴ ለመዋረድ እስከ መቼ እምቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በአገርህ አንበጣዎችን አመጣለሁ፣ የምድሩንም ፊት ይሸፍኑታልና ምድሩን ለማየት አይቻልም። ከበረዶውም አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገላችሁንም የእርሻውን ዛፍ ሁሉ ይበሉታል። ቤቶችህም የባሪያዎችህም ሁሉ ቤቶች፣ የግብፃውያንም ሁሉ ቤቶች በእነርሱ ይሞላል። አባቶችህ የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደ እርሱ ያለ ያላዩት ነው። ተመልሶም ከፈርዖን ዘንድ ወጣ። የፈርዖንም ባሪያዎች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉት ዘንድ ሰዎችን ልቀቅ፣ ግብፅስ እንደጠፋሽ ገና አታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ፣ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው? አላቸው። ሙሴም እኛ እንሄዳለን፣ የእግዚአብሔር በዓል ሆኖልናልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ አለ። ፈርዖንም እናንተን ከልጆቻችሁ ጋር ስለቅቅ፣ እግዚአብሔር ከእናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ። እንዲህም አይደለም፣ እናንተ ወንዶቹ ሂዱ፣ ይህን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው። እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ ከበረዶም የተረፈውን የምድርን ቡቃያ ሁሉ እንዲበሉ ስለ አንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ነፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቁ ነፋስ አንበጣዎቹን አመጣ። አንበጣዎችም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ፣ እጅግም ብዙ ነበሩ። ይህንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደ እርሱ አይሆንም። የምድሩንም ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱን ቡቃያ ሁሉ በረዶውም የተወውን በዛፉ የነበረውን ፍሬ ሁሉ በሉ። ለምለም ነገር ዛፍም የምድር ሳርም በግብፅ አገር ሁሉ አልቀረም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካቸውን እግዚአብሔርን እናንተንም በደሉ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህንም ሞት ብቻ ከእኔ ያነሳልኝ ዘንድ አምላካቸውን እግዚአብሔርን ለምኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ አውሎ ነፋሱን አስወገደ፣ አንበጣዎችንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልም ልጆች አልለቀቀም። እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መስዋዕትንና የሚቃጠል መስዋዕትን ትሰጠናለህ? አምላካችንን እግዚአብሔርን ለማገልገል ከእነርሱ እንወስዳለንና ከብቶቻችን ከእኛ ጋር ይሄዳሉ፣
አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከእኔ ዘንድ ሂድ፣ ፊቴን ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደተናገረ ይሁን፣ ፊትህን እንደገና አላይም አለ።